የራስዋን በየዋህነት በተላላ ባጭር ጊዜ ድል አሳልፋ አትሰጥም። የተሰጠ ካለም ማወራረዷን አትተውም። ሰላም እንዴት አላችሁ? የኢትዮ ታይምስ ቤተሰቦቻችን ለሰዓቱ የተመረጡ አዳዲስ መረጃዎችን ይዘንላችሁ ቀርበናል። ከመረጃዎቻችን መካከልም በአሜሪካ እጅግ አስደንጋጭ መረጃ ተሰምቷል። በአሜሪካ 180 ሚሊዮን ዜጎችን ለከፋ አደጋ ያጋልጣል የተባለ ከባድ የበረዶ አውሎ ነፋስ ተከስቷል። ዋሽንግተን ዲሲን ጨምሮ በ14 ግዛቶች ውስጥ የአስቸኳይ ጊዜ አዋጅ የታወጀ ሲሆን ባለስልጣናት ነዋሪዎች ከመኖሪያ ቤታቸው እንዳይወጡ ጥብቅ ማስጠንቀቂያ አስተላልፈዋል። ሙሉ መረጃውን በዜናችን በዝርዝር እናስደምጣቸዋለን። ሂዩማን ራይትስ ፈርስት በትግራይ ክልል የተፈቀደ እስርና ሰዎችን የመሰወር ድርጊት እየተፈጸመ መሆኑን በመጥቀስ ስጋቱን ገልጿል። የሰብአዊ መብት ተሟጋቹ ሂዩማን ራይትስ ፈርስት በትግራይ ክልል በርካታ የዘፈቀደ እስር፣ ሰዎችን በአስገድዶ የመሰወር ድርጊት እንዲሁም አካላዊ ጉዳት የማድረስ ተግባር እየተፈጸመ መሆኑን በመጥቀስ የሰብአዊ መብት ሁኔታ እያሽቆለቆለ መጥቷል ሲል ስጋቱን ገልጿል። በዝርዝር የምንመለከተው ሌላኛው ርዕሰ መረጃችን ነው። ብፁዕ ቅዱስ አቡነ ማትያስ አሁን በሕክምና ላይ ነኝ፣ ደህና ነኝ፣ እግዚአብሔር ይመስገን ሲሉ መልእክታቸውን ማስተላለፋቸውን፣ በትራፊክ አደጋ የባልና ሚስት ሕይወት ወዲያውኑ ሲያልፍ በ5 ሰዎች ላይ ጉዳት እንደደረሰ መገለጹ፣ ኢህአፓና መኢአድን ጨምሮ 8 ተቃዋሚ ፓርቲዎች መንግስት በቀጣዩ አገር አቀፍ ምርጫና አካሄድ ዙሪያ ከተቃዋሚ ፓርቲዎች ጋር በሀቀኛ ድርድር ከመግባቢያ ስምምነት ላይ እንዲደርስ ዛሬ ባወጡት የጋራ መግለጫ መጠየቃቸውን፣ በሐረር ከተማ እንደ እናት ያሳደጉትን ግለሰብ የገደለው ተከሳሽ በእስራት መቀጣቱን፣ ጠቅላይ ሚኒስትር ዶክተር አብይ አህመድ በዛሬው ዕለት የአየር ኃይል 9ኛ ዓመት የአቪዬሽን ኤክስፖን መጎብኘታቸውን፣ እንዲሁም ፑቲንና ዘለንስኪ የሰላም ስምምነት ይፈልጋሉ ሲሉ ዶናልድ ትራምፕ መናገራቸውንና ሌሎች በዝርዝር የምንመለከታቸው መረጃዎች ይዘንላችሁ ቀርበናል። ዝርዝር መረጃችንን ለማድመጥ ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን በመጫንና መረጃውን ለብዙዎች እንዲዳረስ ላይክ በማድረግ እስከ መጨረሻው አብራችሁን ቆዩ። ወደ መጀመሪያው መረጃችን ስናልፍ በአሜሪካ ከባድ የበረዶ አውሎ ነፋስ ተከስቷል። በአሜሪካ 180 ሚሊዮን ዜጎችን ለከፋ አደጋ ያጋልጣል የተባለ ከባድ የበረዶ አውሎ ነፋስ ተከስቷል። ዋሽንግተን ዲሲን ጨምሮ በ14 ግዛቶች ውስጥ የአስቸኳይ ጊዜ አዋጅ የታወጀ ሲሆን ባለስልጣናት ነዋሪዎች ከመኖሪያ ቤታቸው እንዳይወጡ ጥብቅ ማስጠንቀቂያ አስተላልፈዋል። አውሎ ነፋሱ ከፍተኛ መጠን ያለው የበረዶ ክምችትና እይታን የሚጋርድ ኃይለኛ የበረዶ ዝናብ ይዞ እንደሚመጣም ተገምቷል። ይህን ተከትሎም የሚመጣው እጅግ ቀዝቃዛ አየር በሰሜናዊ የአሜሪካ ክፍሎች በተለይም በሚኒሶታና በሰሜን ዳኮታ የቅዝቃዜ መጠኑን ከዜሮ በታች እስከ 46 ዲግሪ ሴንቲግሬድ ዝቅ ሊያደርገው እንደሚችል ተነግሯል። ይህ አስከፊ የአየር ሁኔታ እስከ ሳምንቱ መጨረሻ ድረስ እየጠነከረ እንደሚሄድም ይጠበቃል። ፕሬዚዳንት ዶናልድ ትራምፕ ይህንን አስመልክቶ በትሩዝ ሶሻል ገጻቸው ላይ የዓለም የአየር ሙቀት ወይም ግሎባል ዋርሚንግ ምንዋጠው ሲሉ የአየር ንብረት ተሟጋቾችን ጠቅሰው ጽፈዋል። ወደ ቀጣይ መረጃዎችን ስናልፍ የሰብአዊ መብት ተሟጋቹ ሂዩማን ራይትስ ፈርስት በትግራይ ክልል በርካታ የዘፈቀደ እስር፣ ሰዎችን በአስገድዶ የመሰወር ድርጊት እንዲሁም አካላዊ ጉዳት የማድረግ ተግባር እየተፈጸመ መሆኑን በመጥቀስ የሰብአዊ መብት ሁኔታ እያሽቆለቆለ መጥቷል ሲል ስጋቱን ገልጿል። ድርጅቱ በትናንትናው ዕለት ባወጣው መግለጫ በክልሉ በተለያዩ አካባቢዎች የተፈጸሙ በርካታ እገታዎችንና እስራቶችን መረጃ መያዙን ገልጾ ድርጊቶቹ ያለ ሕግ አግባብ ነጻነትን የመንፈግ ሰፊ አዝማሚያ መኖሩን እንደሚያሳዩ አስጠንቅቋል። ከተጠቀሱት ጉዳዮች መካከልም ከ5 ወራት በፊት በመቀሌ ከተማ ወደ ቤቱ ሲመለስ በታጠቁ ሰዎች ተወስዷል የተባለው ፊልሞን ገብረ ሕይወት ይገኝበታል። መግለጫው ፊልሞን እስካሁን ያለበት ቦታም ሆነ ሁኔታ አይታወቅም ብሏል። ሂዩማን ራይትስ ፈርስት በመግለጫው አክሎም የኤርትራ መንግስት ተቃዋሚ በመሆን የሚታወቁትና መቀሌ ውስጥ ታፍኗል የተባሉት ኤርትራዊው ዮሐንስ አብርሃን ጉዳይም ጠቅሷል። ድርጅቱ ስለ ግለሰቡ ወቅታዊ ሁኔታም ሆነ ስላለበት ቦታ ምንም አይነት መረጃ አለመኖሩን ገልጿል። ሌላው የተጠቀሰው ጉዳይ የህወሓት የረጅም ጊዜ አክቲቪስትና ደጋፊ የነበሩት ብርሃነ ገብረ ጊዮርጊስ ጉዳይ ሲሆን ግለሰቡ ከ7 ቀናት በፊት በሰሜን ምዕራብ ትግራይ ሽሬ ከተማ መታገቱ ተገልጿል። መግለጫው ብርሃነ ከመሰወሩ ቀደም ብሎ በህወሓት ላይ ግልጽ ትችቶችን ሲሰነዝር እንደነበርም አመልክቷል።
ወደ ቀጣዩ መረጃችን ስናልፍ ብፁዕ ቅዱስ አቡነ ማትያስ አሁን በሕክምና ላይ ነው ያለሁት፣ ደህና ነኝ፣ እግዚአብሔር ይመስገን የሚል መልእክት አስተላልፈዋል። ብፁዕ ቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወእጨጌ ዘመንበረ ተክለ ሃይማኖት ያለፉት በዓላት በተሳካ ሁኔታ እንዲጠናቀቁ አስተዋጽኦ ለነበራቸው ሁሉ ምስጋናቸውን አቅርበዋል። ቅዱስነታቸው በሸገር ሀገረ ስብከት በኮዬ ፈጬ ክፍለ ከተማ በፋንታ መድኃኔዓለም ደብር የከተራ በዓል ዕለት ሕይወታቸውን ላጡ ኦርቶዶክሳውያንም ሀዘናቸው ገልጸዋል። ብፁዕ ቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወእጨጌ ዘመንበረ ተክለ ሃይማኖት በክብረ በዓላቱ ያልተገኙት ባጋጠማቸው የጤና ችግር ምክንያት መሆኑንም ጠቁመው አሁን በመልካም ጤንነት ላይ እንደሚገኙ ገልጸዋል። ቅዱስነታቸው ባለፉት ቅዱሳት የቤተ ክርስቲያን በዓላት በአካል ባይገኙም ስነ ስርዓቶቹን ግን ከአባቶችና ከመገናኛ ብዙሃን መከታተላቸውን አስታውሰዋል። አያይዘውም አሁን በሕክምና ላይ ነው ያለሁት፣ ደህና ነኝ፣ እግዚአብሔር ይመስገን። በአገር ውስጥም በውጭም ያላችሁ ወገኖቼ በእውነቱ በጣም እንዳስባችሁ ሰማለሁ። ስለ ሀሳባችሁ ስለመጨነቃችሁ እግዚአብሔር ይስጥልኝ። ሁላችሁም በጸሎት አስቡን ብለዋል። ቅዱስነታቸው በመጪዎቹ በዓላት ልክ እንደ ወትሮ ሁሉ አባታዊ ቡራኬ ለመስጠት እግዚአብሔር አምላክ እንደሚያበቃቸው ባለሙሉ ተስፋ መሆናቸውንም አመልክተዋል። ወደ ቀጣዩ መረጃችን ስናልፍ በደቡብ ኢትዮጵያ ክልል ወላይታ ዞን ጠበላ ከተማ አስተዳደር ዛሬ በደረሰ የትራፊክ አደጋ የባልና ሚስት ሕይወት ማለፉን የጠበላ ከተማ አስተዳደር ፖሊስ ትራፊክ አስተባባሪ ዋና ሳጅን ፈለቀ ዳንሳ ተናግረዋል። አደጋው የተከሰተው መነሻውን ጠበላ ከተማ አድርጎ ወደ ወላይታ ሶዶ ይጓዝ የነበረ ቁጥሩ ኮድ 3 14708 ደቡብ የሆነ የህዝብ ማመላለሻ በከተማው ሐሙስ ሻፋ ተብሎ በሚጠራው አካባቢ ሲደርስ በተቃራኒ አቅጣጫ ሲጓዝ ከነበረ ባለ ሁለት እግር ሞተር ተሽከርካሪ ጋር በመጋጨቱ መሆኑን ገልጸዋል። አስተባባሪው በሞተር ሳይክሉ ላይ የነበሩ ባልና ሚስት ወዲያው ህይወታቸው ማለፉን አስረድተዋል። የአደጋው መንስኤ ቅድሚያ አለመሰጣጣት ሊሆን እንደሚችል የገለጹት ዋና ሳጅን ፈለቀ ዳንሳ በህዝብ ማመላለሻ ተሽከርካሪ ውስጥ የነበሩ 5 ሰዎች ላይ መጠነኛ ጉዳት መድረሱንና ጉዳት የደረሰባቸው ተሳፋሪዎች ለሕክምና እንደተወሰዱ አስረድተዋል። ወደ ቀጣዩ መረጃችን ስናልፍ አረና ትግራይ፣ ሳልሳይ ወያንና ባይቶናን ጨምሮ 6 የትግራይ ተቃዋሚ ፓርቲዎች የህወሓት ቡድን ከኤርትራ መንግስት ህብረት መፍጠሩን እንዲያቆም ትናንት ባወጡት የጋራ መግለጫ ጠይቀዋል። ፓርቲዎቹ የኤርትራ መንግስት ለትግራይ ህዝብ ዕዳ እንጂ ፈጽሞ በረከት ሊያመጣ አይችልም በማለት በመግለጫቸው አጽንኦት ሰጥተዋል። ፓርቲዎቹ ህወሓት ለጦር ጉዳተኞችና ተፈናቃዮች እርዳታ የሚውል 6 ሚሊዮን ብር ከህዝቡ አሰባስባለሁ በማለት እየተንቀሳቀሰ መሆኑን የገለጹ ሲሆን ሆኖም ህወሓት መዋጮውን ለተገቢው ዓላማ ያውለዋል ብሎ እንደማያምኑ በመግለጽ ህዝቡ በህወሓት አሰባሳቢነት ገንዘብ እንዳያዋጣ ጥሪ አድርገዋል። ፓርቲዎቹ በትግራይ ያለምንም ቅድመ ሁኔታ በሁሉም የፖለቲካ ኃይሎች መካከል ሁሉን አቀፍ ንግግር እንዲደረግም ጥሪ አድርገዋል። የትግራይ ጊዜያዊ አስተዳደር በብርጋዴር ጄኔራል ጉዑሽ ገብረና ሌሎች የክልሉ የጸጥታ ኃይል የቀድሞ አዛዦች ላይ ሰሞኑን የወሰደውን የእስር እርምጃ በማውገዝም በቁጥጥር ስር የዋሉት ግለሰቦች በአስቸኳይ እንዲለቀቁ ፓርቲዎቹ ጠይቀዋል። ወደ ቀጣዩ መረጃችን ስናልፍ ኢህአፓንና መኢአድን ጨምሮ 8 ተቃዋሚ ፓርቲዎች መንግስት በቀጣዩ አገር አቀፍ ምርጫና አካሄድ ዙሪያ ከተቃዋሚ ፓርቲዎች ጋር በሀቀኛ ድርድር ከመግባቢያ ስምምነት ላይ እንዲደርስ ዛሬ በጋራ ባወጡት መግለጫ ጠይቀዋል። ፓርቲዎቹ ግልጽነት በጎደለውና በተድበሰበሰ የእጩዎችና መራጮች የምዝገባ ሂደት አሳታፊ፣ ሀቀኛ፣ ተአማኒና ዲሞክራሲያዊ ምርጫ ማካሄድ አይቻልም ብለዋል። እጩ ተወዳዳሪዎች ያለ ፓርቲያቸው እውቅና በስልካቸው ብቻ ራሳቸውን ከእጩነት እንዲሰርዙ የሚያስችል አማራጭ መሰጠቱ ገዢው ፓርቲና ካድሬዎቹ በሀብትና ጥቅማ ጥቅም ወይም በስልጣን በእስራት በማስፈራራት እንዲያስለቅቋቸው የሚያመቻች ነው ያሉት ፓርቲዎቹ ምርጫ ቦርድ ለጉዳዩ በአስቸኳይ ይህን አሰራር እንዲያርም ጠይቀዋል። እያንዳንዱ ተወዳዳሪ እጩ የኢሜይል አድራሻውን እንዲያስገባ ቦርዱ ያስቀመጠውን ግዴታም እንዲሰርዝ ጥያቄ አቅርበዋል። ፓርቲዎቹ መንግስት ከታጣቂ ኃይሎች ጋር ተኩስ የማቆም ስምምነት በማመቻቸት የዜጎችን የመምረጥ መብት እንዲያስከብርም ጠይቀዋል።
ወደ ቀጣዩ መረጃችን ስናልፍ በሐረር ከተማ አንድ እናት ያሳደጉትን ግለሰብ የገደለው ተከሳሽ በእስራት ተቀጥቷል። ወይዘሮ ከኒያማዊ ትውልድና እድገታቸው በሐረሪ ክልል ሐረር ከተማ ሐኪም ወረዳ ቀበሌ 17 ልዩ ስፍራው ጂኒየር ትምህርት ቤት አካባቢ ሲሆን የ70 ዓመት አዛውንት ናቸው። የሐረሪ ክልል ፖሊስ ኮሚሽን የነፍስ ግድያ ወንጀል ምርመራ ዳይሬክቶሬት ዳይሬክተር ኮማንደር ተፈራ ታደሰ እንደተናገሩት ወይዘሮ ከኒያማዊ ልጆቻቸው በካናዳና አዲስ አበባ የሚኖሩ ናቸው። የልጆቻቸው ድጋፍ ያልተለያቸው ወይዘሮ ከኒያማዊ እድሜ እየተጫጫናቸው ሲመጣ ጧሪ ቀባሪ ነው በማለት ሪያድ ሱፍ የተባለ የ27 ዓመት የቅርብ ዘመዳቸው ልጅ እሳቸው ጋር መኖር ይጀምራል። ሪያድ ሱፍ ወይዘሮ ከኒያን እንደ እናቱ ቆጥሮ ሊያገለግላቸውና አብሮ ለመኖር ከምዕራብ ሐረርጌ ዞን የገጠር ቀበሌ መጥቶ ሐረር ከተማ ያደገ ሲሆን የሁለተኛ ደረጃ ትምህርቱን አጠናቆ በሐረር ጤና ሳይንስ ኮሌጅ ትምህርቱን ተከታትሎ በሕክምና ሙያ መመረቁንም ኮማንደር ተፈራ ታደሰ ተናግረዋል። ሪያድ ሱፍ ከወይዘሮ ከኒያማዊ እንደ እናትና ልጅ ሲኖሩ ሰላማዊና በመካከላቸው ምንም አይነት ግጭትና አለመግባባት እንዳልነበረም ተመላክቷል። ህዳር 11 ቀን 2018 ዓ.ም ምሽት ግን በሁለቱ መካከል አለመግባባትና ግጭት እንደተፈጠረ የሚገልጹት ኮማንደር ተፈራ ታደሰ በዚያን ሰዓት ሪያድ ሱፍ ከሚኖርበት ከጀርባ ካለው ሰርቪስ ቤት ወደ ዋናው ሳሎን ቤት በመግባት ከወይዘሮ ከኒያማዊ ጋር ግጭት ውስጥ ገብቶ ይጨቃጭቅ እንደነበረ በወቅቱ የነበረች የአይን ምስክር የቤት ሰራተኛ ለፖሊስ በሰጠችው የምስክር ቃል አረጋግጣለች። ወይዘሮ ከኒያማዊ በዚያ ምሽት ይጦረኛል ያሉትና አሳድገው አስተምረው ለቁም ነገር ባበቁት ልጅ ግራይናቸውን በቦክስ ተመተው ሙሉ ለሙሉ የፈሰሰ ሲሆን አንድ ጣታቸውም ተሰብሯል። አንገታቸው ላይም በተወጉት ስለት ህይወታቸው እንዳለፈ ተገልጿል። ሪያድ ሱፍ ድርጊቱን እንደፈጸመ ከቤት ወጥቶ እንደተሰወረ የቤት ሰራተኛዋ ባየችው ነገር ተደናግጣ ወዲያው በጩኸት የአካባቢ ሰው በመጥራት ወዲያው ፖሊስ በስፍራው በመድረስ የወይዘሮዋን አስክሬን በማንሳት ለምርመራ ወደ ሆስፒታል ይላከ ሲሆን የድርጊቱ ፈጻሚንም በቁጥጥር ስር ለማዋል እንቅስቃሴ ይጀምራል። በመጨረሻም ወንጀለኛው ተይዞ በአቃቢ ሕግ የተመሰረተውን ክስ የተመለከተው የሐረሪ ክልል ከፍተኛ ፍርድ ቤት ታህሳስ 24 ቀን 2018 ዓ.ም በዋለው ችሎት ተከሳሽ ሪያድ ሱፍ በእድሜ ልክ እስራት እንዲቀጣ ተወስኖበታል። ወደ ቀጣዩ መረጃችን ስናልፍ ፑቲንና ዜሌንስኪ የሰላም ስምምነት ይፈልጋሉ ሲሉ ፕሬዚዳንት ትራምፕ ተናግረዋል። ሐሙስ ዕለት ከዳቮስ ጉባኤ ሲመለሱ በኤርፎርስ ዋን አየር ኃይል አንድ ላይ ፕሬዚዳንት ዶናልድ ትራምፕ ለጋዜጠኞች እንደተናገሩት የሩሲያና የዩክሬን ፕሬዚዳንቶች አሁን ስምምነት መፍጠር ይፈልጋሉ ብለው እንደሚያምኑ ተናግረዋል። ፑቲን ስምምነት ለማድረግ የማይፈልጉበት ጊዜያቶች ነበሩ፣ እንዲሁም ዜሌንስኪ ስምምነት ለማድረግ የማይፈልጉበት ጊዜ በተመሳሳይ ነበር። አሁን ሁለቱም ስምምነት ለማድረግ የሚፈልጉ ይመስላል፣ ይህንንም እናጣራለን ብለዋል። ትናንት ከዩክሬኑ ዜሌንስኪ ጋር ጥሩ ውይይት እንዳደረጉ ተናግረው ያ ጦርነት ቢያበቃ ጥሩ ነበር ሲሉም ተደምጠዋል። በዳቮስ ያደረጉትን ስብሰባ ተከትሎ ዜሌንስኪ የመሬት ጉዳይ እስካሁን አለመፍታቱን ተናግረዋል። ትናንት በዳቮስ በተካሄደው የዓለም ኢኮኖሚክ ፎረም ላይ የዩክሬኑ ፕሬዚዳንት ቮሎዲሚር ዜሌንስኪ ከትራምፕ ጋር ስምምነት ላይ መድረሳቸውን ገልጸው ወደፊት አሜሪካ ለዩክሬን በምትሰጠው የደህንነት ዋስትና ስምምነት ላይ መድረሳቸውን ተናግረዋል። ወደ መጨረሻው መረጃችን ስናልፍ የአቪዬሽን ኤክስፖ የኢትዮጵያ የአፍሪካ አቪዬሽን ማዕከልነት ሚናን ለማጠናከር የሀገር ውስጥና የውጭ ተባባሪ አካላትን በአንድ መድረክ ያገናኝ ነው ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ተናግረዋል። ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው ባስተላለፉት መልእክት ዛሬ የኢፌዴሪ አየር ኃይል 90ኛ ዓመት ክብረ በዓልን በማስመልከት በተሰናዳው የአቪዬሽን ኤክስፖ 2026 መክፈቻ ላይ ተገኝቻለሁ ብለዋል። ወደፊት መብረር የጋራ ነገን መገንባት በሚል መሪ ሀሳብ የተዘጋጀው ኤክስፖ የአቪዬሽን ቴክኖሎጂን፣ ክህሎትን፣ ትብብርን የማሳደግና በማደግ ላይ ያለውን የኢትዮጵያ የአፍሪካ አቪዬሽን ማዕከልነት ሚናን ለማጠናከር የአገር ውስጥና የውጭ ተባባሪ አካላትን በአንድ መድረክ ያገናኘ ነው በማለትም አመልክተዋል።